በቅዳሴ ጊዜ ስንት ጊዜ ደወል ይደወላል? ይህን ያውቃሉ? ምሳሌውስ ምን እንደሆነ በቤተ ክርስቲያን አስተምረው ያውቃሉ? ሰላም ተወዳጆች እንደምን አላችሁ? በያላችሁበት ሰላም ክርስቶስ ይብዛላችሁ። ዛሬ በቤተ ክርስቲያናችን በአንድ በዓላት ወይም እሑድ ቀን ደወል ስንት ጊዜ ይደወላል? ምሳሌውስ ምንድን ነው የሚለውን እንነጋገራለን። እንግዲህ በቤተ ክርስቲያን ውስጥ የሚከናወኑ ወይም የምንሰማቸው ድምፆች፣ የሚፈጸሙ ስርዓቶች በሙሉ የየራሳቸው ትምህርት የየራሳቸው ምሳሌ አላቸው። በቅዳሴ ጊዜም 5 ጊዜ ደወል ይደወላል። ይህንን ምሳሌ ከዚህ በመቀጠል የአምስቱም የየራሳቸውን ምሳሌ እንነጋገራለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ላይክ በማድረግ ፕሮግራሙን ጀምሩ። ለሌሎቹም ሼር እያደረጋችሁ ቃሉ ለዓለም እንዲደርስ አብራችሁን አገልግሉ። እንግዲህ በቅዳሴ ጊዜ በአገልግሎት ወይም እሑድ ቀን በቤተ ክርስቲያናችን ደወል የሚደወለው የመጀመሪያው የተጋበው ደወል ወይም የተሰብሰቡ የሚል የመጥሪያ ደወል ነው። ይህ ደወል የሚደወለው ሌሊት ነው። ሌሊት የሚደወለው የመጀመሪያው ደወል የነቢያት የትንቢታቸውና የትምህርታቸው ምሳሌ ነው። እንደሚታወቀው 5500 ዘመን የጨለማው ዘመን የማብቂያው ጊዜ ሲደርስ ነቢያት ክርስቶስ ይወርዳል ይወለዳል ብለው ትንቢት ተናገሩ። የጨለማው ማብቂያ ዘመን ሲደርስ ነቢያት ትንቢት እንደተነበዩ በቤተ ክርስቲያናችንም ሌሊቱ ሊያልፍ ጨለማው ሊገፈፍ የተወሰኑ ሰዓታት ሲቀሩት የመሰብሰቢያ የመጀመሪያው ደውል ይደወላል። ይህም የነቢያት የትንቢታቸውና የትምህርታቸው ምሳሌ ነው። ሁለተኛው በቤተ ክርስቲያናችን ስርዓት ደውል የሚደወልበት ጊዜ ቅዳሴ ሲገባ ነው። ቅዳሴ ሲገባ ካህኑ ይች ሰዓት ምን ያህል የምታስፈራ ናት እያለ ሶስቱ አገልጋዮች ወይም ደግሞ ተጨማሪ ካህናቱ ከቤተልሔም ሲመጡ ምዕመናኑ እየሰገዱ ደውል ይደወላል። ይህ ልክ ክርስቶስ ከቤተልሔም ነው የተወለደው። በቤተልሔም የተወለደውን ጌታ ምሳሌ በማድረግ ቅዳሴው የሚጀምረው ከቤተልሔም ነው። በዚያን ሰዓት ልክ ያ ጊዜ ምንድን ነው? መልአኩ ገብርኤል ድንግል ማርያምን ያበሰረበትን ያንን የደስታ ድምፅ የሰማንበትን ጊዜ ለማስታወስ የብስራቱን ድምፅ በማስታወስ በቤተ ክርስቲያናችን በሁለተኛ ጊዜ ቅዳሴ ሲገባ ደውል ይደወላል ማለት ነው። ሶስተኛ ደውል የሚደወልበት ሰዓት ጻው ሲባል ነው። የክርስቲያን ታናናሾች ውጡ ሲባል በቤተ ክርስቲያናችን ስርዓት ደውል ይደወላል። ይሄ ደግሞ በቤተ ክርስቲያናችን ስርዓት ቅዳሴ ተገብቶ ሁለተኛው ደውል ማለት ነው። ከሌሊት ጀምሮ ሶስተኛው ደውል ነው። በዚህን ጊዜ ደውል የሚደወልበት ደግሞ ሐዋርያት ክርስቶስ ተወልዶ ቅዳሴው መካከል ላይ አይደል ደውል የሚደወለው። ክርስቶስ ተወልዶ በመዋዕለ ሥጋዌው አብረው አግኝተውት ከእርሱ ጋር የእጁን ታምራት እያዩ የቃሉን ትምህርት እየሰሙ ከዋለበት እየዋሉ ካደረበት እያደሩ የክርስቶስን ትምህርት እየሰሙ ደግሞ እነሱ ደግሞ ያንን ስብከታቸውን ማሰማታቸው የክርስቶስ ቃል ለዓለም መነገሩ የሐዋርያት የስብከታቸው ምሳሌ ነው። በሶስተኛ ደረጃ ደውል የሚደወልበት ማለት ነው። በቤተ ክርስቲያናችን ሌላው ደውል የሚደወልበት አራተኛው ጊዜ እግዚኦ ሲባል ነው። በቅዳሴ ሰዓት በእግዚኦታ ሰዓት ቅዳሴው እየተገባደደ ነው፣ እያበቃ ነው። አጠቃላይ ቅዳሴው የኢየሱስ ክርስቶስ ታሪክ ነው። የ33 ዓመት ቆይታውን የሚተርክ በአይን የሚታይ ታሪክ ነው። በነገራችን ላይ በሌሎቹ አገልግሎቶች ኢየሱስ ክርስቶስ የሚገኘው በጸጋ ነው፣ በመንፈስ ነው እግዚአብሔር የሚገኘው። በሌሎቹ አገልግሎቶች በመንፈስ ነው እግዚአብሔር የሚገኘው። ያ ማለት ምን ማለት ነው? በወንጌል ጊዜ፣ በጉባኤ ጊዜ፣ በማህሌት ጊዜ፣ በሰዓታቱ፣ በኪዳኑ ጊዜ እግዚአብሔር የሚገኘው በመንፈስ ነው። በቅዳሴ ጊዜ ግን እግዚአብሔር በአካል የሚገኝበት አገልግሎት ነው ቅዳሴ። በሚዳሰስ ስጋው፣ በሚቆረስ ስጋው፣ በሚቀዳ ደሙ ነው ክርስቶስ በቅዳሴ ጊዜ የሚገኘው እና አራተኛ ደውል የሚደውልበት ሰዓት እግዚኦታ ነው። እግዚኦታ ላይ የሚደውልበት ምሳሌ ደግሞ ምንድን ነው? ዮሐንስና ድንግል ማርያም ኢየሱስ ክርስቶስ ቀራንዮ ላይ ሲሰቀል እነሆ እናትህ ተብለው ተያይዘው ያለቀሱበት ለጌታችን ለኢየሱስ ክርስቶስ ስለ መከራው፣ ስለ ስቅለቱ፣ ስለደረሰበት፣ ስለ ግርፋቱ፣ ስለ ስቃዩ ያለቀሱት ልቅሶ ለማስታወስ የሚሰማ ድምፅ ነው። በቅዳሴ ጊዜ ቀራንዮ ላይ ያለ ስርዓት ነው የሚከናወነው። እንዳልኩት ቅዳሴው ሲጀመር ቤተልሔም ላይ ያለውን የክርስቶስን መወለድ እናስታውሳለን። ከዚያ በኋላ ባለው የሐዋርያቱን ስብከት የክርስቶስንም የማስተማሩን እናስታውሳለን። የክርስቶስ ሙሉ የ33 ዓመት ቆይታው ይተረካል። ልክ
ቀራንዮ ላይ ደግሞ እግዚኦታውን የምናስታውሰው የክርስቶስ ስጋ እየተቆረሰ የክርስቶስ ደም እየተቀዳ ጀርባው እየተገረፈ የደረሰበት ያ መከራ ለማስታወስ ድንግል ማርያምና ዮሐንስ ፍቁረ ጊዜ የጌታ ወዳጅ የተባለው ሐዋርያ ከድንግል ማርያም ጋር ሆኖ ስለ ኢየሱስ ክርስቶስ ያለቀሰው ልቅሶ ያሰማውን ጩኸት ለማስታወስ እግዚኦታ ላይ ያ ደውል ይደወላል። እግዚኦታ ላይ የሚደወለው ደውል የማርያም ልቅሶ የሚታወስበት ነው። በኢየሱስ ክርስቶስ ሞት የተለቀሰው ልቅሶ የምናስታውስበት ነው። ሁላችን እግዚኦ ሲባል በእውነት አሁን ላይ የተሰቀለ ያህል በቀራንዮ ላይ ሆነን በእምነት ዛሬ ላይ እየሆነ ነው። ያ ፍቅሩ፣ ያ ውለታው፣ ያ ቸርነቱ ለእኛ እየተደረገልን ነው ብለን አምነን በእምነትም ሆነን ያንን በጎ ስራ በማሰብ የድንግል ማርያምን ልቅሶ በማሰብ እኛ ደግሞ ስለ ኃጢአታችን እያለቀስን ስለዋለልን ውለታ እያሰብን ይህንን በማሰብ የምናስታውሰው ደውል ነው። እንግዲህ በግዚኦታ ሰዓት የሚደወለው የማርያም ልቅሶ፣ የዮሐንስ ልቅሶ ስለ ክርስቶስ ያለቀሱት የሚታወስበት ነው። አምስተኛውና የመጨረሻው ደውል የሚደወለው በቁርባን ሰዓት ነው። የክርስቶስ ስጋ ሲወርድ ለበቁ ለተዘጋጁ ሰዎች ሲታደል በቁርባን ሰዓት የሚደወለው ደውል ነው። የክርስቶስ ስጋ ሲወርድ ወደ ምዕመናኑ ሲመጣ እሱ ደግሞ ዮሴፍና ኒቆዲሞስ የክርስቶስን ስጋ ከመስቀል አውርደው ሲገንዙት የምናስታውስበት ነው። ያኔ ፍጹም ፍቅር ለእግዚአብሔር ለኛ ያደረገው እግዚአብሔር ለኛ የዋለው ውለታ ስለኛ የተከፈለውን ዋጋ የምናስታውስበት ምን አይነት ፍቅር ነው ይሄ ፍቅር እያል በእውነት በክርስቶስ ፍቅር የምንነካበት እጅግ የተወደደ ልዩ የአምልኮ ስርዓት ነው ቅዳሴና ዮሴፍና ኒቆዲሞስ ከቀራንዮ ላይ አውርደው ከመስቀል ላይ አውርደው ደሙ እየፈሰሰ ችንካሩን ከእጁ እየነቀሉ ጀርባው ላይ የተተለተለውን አጥንቱ እስኪቆጠር ድረስ ጀርባው ላይ ያለውን ሰንበር እያዩ ያ መድኃኒት የሆነው ደሙ እየፈሰሰ ያ መድኃኒት የሆነው ስጋው እየተተለተለ በጅራፍ ያንን እያዩ እሱን በማሰብ ውስጣችን ቀራንዮ ላይ እንዲገኝ ቤተክርስቲያናችን ይህን ስርዓት ሰርታልናለች። በቅዳሴ ጊዜ 5 ጊዜ ደውል ይደወላል። የአምስቱም ምሳሌዎች በአጭሩ ሲገለጥ በዚህ መልኩ ነው እንግዲህ ቤተክርስቲያን ተርጉማ የምታስተምረን። አንዳች የሚረባና የሚጠቅም ነገር ካገኛችሁበት ለወዳጄም ይህ መልእክት ይድረሰው ብላችሁ ለሌሎቹ መልእክቱ እንዲደርስ በማድረግ አብራችሁ እንድታገለግሉ መልእክታችን ነው። ነገ ከነገ ወዲያ ተከታታይ መርሃ ግብራትን በዚህ ሚዲያ ሲተላለፍ እንዲደርሳቸው የደወል ምልክቱን በመጫን ቤተሰብ ሁኑ። ለሌሎቹ ሼር አድርጉ፣ ላይክ አድርጉ። በዚህ ጉዳይ ላይ ደግሞ ብትሰሩልን የሚል መልእክት ካላችሁ ደግሞ በኮሜንት ሐሳባችሁን አስቀምጡልን። እንደ እግዚአብሔር ፈቃድ በተከታታይ ከዚህ ጋር በተያያዙ ርዕሰ ጉዳዮች መንፈሳዊ መልእክቶችን ወደ እናንተ እናስተላልፋለን። ለዛሬ 5 ጊዜ በቤተክርስቲያናችን ደውል ይደወላል። 5 ጊዜ በቅዳሴ ስርዓት ደውል ይደወላል። 5 ጊዜ የሚደወልባቸው ጊዜያቶች የምን ምሳሌ ነው? ምን በማሰብ ምን በማስታወስ ነው? የምን ምሳሌ ነው ደውሉ የሚደወለው የሚለውን እንደ እግዚአብሔር ፈቃድ ባጭሩ ይህን ያልተነጋግረናል። በቀጣይ በሌላ መርሃ ግብር እስከምንመጣ ድረስ ሰላም እግዚአብሔር ከእናንተም ከእኛም ጋር ይሁን። በያላችሁበት ሰላም እግዚአብሔር ይብዛላችሁ።